ብስሚላህ አርረሕማን አርረሒም አልሐምዱሊላህ ሰላትና ሰላም በነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም በቤተሰቦቻቸውንና በባልደረቦቻቸው ላይ ይሁን። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። አንድ ቀን የሰማያት ጌታ የአርሽ ባለቤት ስምህን በሰማይ ቢጠራውስ? አስበው። በሚሊዮኖች መላእክት መካከል አላህ እንዲህ ቢል እኔ እገሌን እወደዋለሁ። ከዚያ ጅብሪል ዓለይሂ ሰላቱ ወሰላም ይህን መልእክት ለመላእክት ቢያውጅ አላህ እገሌን ይወደዋል፣ እናንተም ውደዱት። ከዚያም በምድር ላይ ሰዎች በልባቸው ፍቅር ቢሰጡህ ይህ ምን ያህል ታላቅ ክብር ነው! ይህ የኔ ንግግር አይደለም። ይህ የነቢዩ ሰለላሁ ዐለይሂ ወሰለም ትክክለኛ ሐዲስ ነው። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ አላህ አንድን ባሪያ ሲወድ ጅብሪልን ይጠራና እኔ እገሌን እወደዋለሁ አንተም ውደደው ይለዋል። ውድ ወንድሞቼና እህቶቼ፣ ዛሬ ብዙዎቻችን ሰዎች እንዲወዱን እንፈልጋለን። በማህበራዊ ሚዲያ ስንት ሰው ላይክ አደረገ፣ ስንት ሰው ፍሎ አደረገ፣ ስንት ሰው አመሰገነኝ። ነገር ግን ከእነዚህ ሁሉ የሚበልጥ አንድ ጥያቄ አለ። አላህ ይወደኛል? ይህ ጥያቄ የህይወትህ አቅጣጫ ሊቀይር ይችላል። ምክንያቱም አላህ አንድን ሰው ከወደደው ሰላቱን ይባርክለታል፣ ዱዓውን ይሰማለታል፣ ሪዝቁን ይባርክለታል፣ በመጨረሻም በጀነት ያሳምረው። ግን አላህ እነማንን ይወዳል? ይህን በራሳችን ሐሳብ አንመልሰው። ዛሬ ከቁርአን ከነቢዩ ሰለላሁ ዐለይሂ ወሰለም ሰሒህ ሐዲሶች አላህ በግልጽ እወዳቸዋለሁ ያላቸው ሰዎች እናያለን። ምናልባት ከዛሬ ከእነዚህ 7 ምልክቶች ውስጥ አንዱ በህይወትህ ቢገኝ ያ የአላህ ፍቅር መንገድ ሊሆን ይችላል እና አንዱ ከጎደለ ዛሬ መምራት ትችላለህ። እንጀምር። የሰው ልጅ ብዙ ነገሮች እንዲወድ ይችላል። ገንዘብን፣ ዝናን፣ ሰዎች የሚሰጡህን ክብር። ነገር ግን ከሁሉም በላይ የሚቆጠረው ፍቅር የአላህ ፍቅር ነው። ምክንያቱም ዓለም ሁሉ ቢወድህ ነገር ግን አላህ ካልወደደህ ያ ፍቅር ምንም ጥቅም የለውም። ነገር ግን ሰዎች ሁሉ ቢርቁህ አላህ ከአንተ ጋር ከሆነ አንተ አልጠፋህም። አላህ በቁርአኑ እንዲህ ይላል፣ እነዚያ ያመኑት ሰዎች ለአላህ በፍቅር የበረቱ ናቸው። ሱረቱል በቀራ 265። የአላህ ፍቅር በአፍ ብቻ አይለካም። አላህ እወደዋለሁ ማለት ቀላል ነው። ልብህ ለአላህ ሲገዛ፣ ሰላትህ ሲሻሻል፣ ከኃጢአት ለመራቅ ልብህ ሲዋጋ፣ ያን ጊዜ የፍቅር ምልክት ይታያል። አንድ ሰሃባ ነቢዩ ሰለላሁ ዐለይሂ ወሰለም ዘንድ መጥተው ጠየቀ፣ የአላህ መልእክተኛ ሆይ የቂያማ ሰዓት መቼ ነው አላቸው። ነቢዩ ሰለላሁ ዐለይሂ ወሰለም ጠየቁት፣ ለዚያ ምን አዘጋጀህ አሉት። እርሱም እንዲህ አለ፣ ብዙ ሰላትና ጾም የለኝም፣ ነገር ግን አላህንና መልእክተኛውን ሰለላሁ ዐለይሂ ወሰለም እወዳለሁ አለ። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉት፣ አንተ የወደድከው ጋር ትሆናለህ። ሰሒህ አልቡኻሪ። ወንድሜ ዛሬ ራስህን ጠይቅ፣ ልቤ በእውነት ለአላህ ተያይዟል ወይስ ዓለም በልቤ ውስጥ ቦታውን ወስዳለች? አላህ የሚወደው ሰው በሁሉ ነገራቶቹን ሁሉ አላህን ያስቀድማል። ሲደሰትም ወደ አላህ ይመለሳል፣ ሲፈተንም ወደ አላህ ይመለሳል። ይህ ነው የመጀመሪያው ምልክት፣ ልቡ ለአላህ የተያያዘ ሰው መሆን። ነገር ግን የአላህ ፍቅር በልብ ብቻ አይቆምም፣ በተግባርም ይገለጣል። እና ወደ ሁለተኛው ምልክት ስንሄድ እንዴት አላህ የሚወደው ሰው በህይወቱ የሚያሳየውን አስደናቂ ምልክት
እናያለን። የሰው ልጅ ከመላእክት አይደለም፣ አይሳሳትም የሚባል ሰው የለም። አንዳንድ ጊዜ ይወድቃል፣ አንዳንድ ጊዜ ይዘነጋል፣ አንዳንድ ጊዜም ከአላህ መንገድ ይርቃል። ግን የአላህ ታላቅ ምህረት የሚታየው እነዚህ ነው። አላህ የሚወደው ሰው ምንም ስህተት የማይሰራ ሰው አይደለም። ሲሳሳት ወደ አላህ የሚመለስ ሰው ነው። አላህ በቁርአኑ እንዲህ ይላል፣ በእርግጥ አላህ ብዙ ወደ እርሱ የሚመለሱትን እና የሚጠሩትን ይወዳል። ተሳስቻለሁ፣ ወደ አንተ ተመለስኩ ቢል ያ እንባ በምድር ላይ ሊታይ ይችላል፣ ግን በሰማይ ዘንድ ያለው ዋጋ ታላቅ ነው። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ አላህ ባሪያው ወደ እርሱ በተውባ ሲመለስ ከእናንተ አንዱ በበረሃ ውስጥ የጠፋበትን ግመሉን አግኝቶ ከሚደሰተው ሰው በላይ ይደሰታል። ሱብሓን አላህ። ወንድሜ፣ ይህ ሐዲስ አንድ ታላቅ ነገር ያስተምረናል። አላህ የሚጠብቀን እንደማይሳሳት ሰዎች አይደለም። አይሳሳቱም ብሎ አይደለም፣ እንደ ልባቸው ወደ እርሱ የሚመለሱ ባሮች ይወዳል። ምናልባት ልትሳሳት ትችላለህ። እኛ ሰዎችን ልንሳሳት እንችላለን፣ ግን በፍጥነት ወደ አላህ የሚመለሱ ሰዎችን ነው አላህ የሚወደው። ምናልባት አንተ በህይወትህ ውስጥ የምትደብቀው ስህተት አለ። ሰዎች አያውቁትም፣ ግን አላህ ያውቀዋል። ነገር ግን ዛሬ ወደ እርሱ ብትመለስ ያለፈውን ሊያጥብልህ ይችላል። ተውባ ማለት ከልብ መጸጸት፣ ከአላህ ይቅርታን መጠየቅ፣ ከኃጢአት መራቅ፣ ወደ መልካም መመለስ ነው። ይህ ነው ሁለተኛው ምልክት። አላህ የሚወደው ሰው ወደ እርሱ በተውባ የሚመለስን ሰው ነው። ግን የአላህ ፍቅር በተውባ ብቻ አይቆምም። አንድ ሰው ለሌሎች ሲያዝንላቸው እና ፍትህን ሲጠብቅ ነው። ይህም የአላህ ፍቅር ምልክት ነው። ቀጣዩን ሶስተኛው ምልክት ደግሞ ይህን ይመስላል። በዚህ ዓለም ሰዎች ብዙ ጊዜ ኃይል ያለው ሰው ያከብራሉ። አዎ፣ ገንዘብ ያለው፣ ስልጣን ያለው፣ ብዙ ተከታይ ያለው። ነገር ግን አላህ ዘንድ ዋጋ ያለው ሰው ሌላ ነው። ሰዎች ሲያዩት ብቻ ሳይሆን ሰዎች ሲጎዱበት ፍትህ የሚጠብቅ ሰው ነው። አላህ በቁርአኑ እንዲህ ይላል፣ እነሆ አላህ ፍትህን፣ መልካምነትን እና ዘመዶችን መርዳትን ያዛል። ሱረቱል አልነህል አያህ 90። አስቡት፣ ሱብሃንአላህ። አንድ ሰው በአንተ ላይ ስህተት ሰርቷል። ልብህ ሊበቀል ይፈልጋል። እሱ እንዳደረገብኝ እኔም አደርግበታለሁ ማለት ትችላለህ። ነገር ግን አላህ የሚፈራ ልብ እንዲህ ይላል፣ እኔ ለአላህ ብዬ ፍትህን እጠብቃለሁ። ይህ ቀላል ነገር አይደለም። ሰው ሲወድህ መልካም መሆን ቀላል ነው፣ ግን ሰው ሲጎዳህ ፍትህ መጠበቅ ይህ ታላቅ እምነት ምልክት። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ፍትሃዊዎች በአላህ ዘንድ በኑር ብርሃን መድረኮች ላይ ይሆናሉ። ሰሒህ አልሙስሊም። ይህ ፍትህ በመሪዎች ብቻ አይደለም፣ በቤትህም ውስጥ ነው። ከልጆችህ መካከል፣ ከወንድሞችህ መካከል፣ በሥራ ቦታህ፣ በንግድ፣ በሁሉም ቦታ ፍትህ ያስፈልጋል። ወንድሜ፣ አንዳንድ ጊዜ ሰዎች ስለ አንተ ምን ይላሉ ብለህ ትጨነቅ። ግን የሚጠቅመው ጥያቄ አላህ እኔን እንዴት ያየኛል የሚለው ነው። አላህ የሚወደው ሰው ለራሱ ሲፈርድ ብቻ አይደለም፣ ለሌሎችም ይፈርዳል። የራሱን ጥቅም ብቻ አይመለከትም፣ የሌሎችንም መብት ይጠብቃል። ይህ ነው ሶስተኛው ምልክት፣ ፍትህን የሚወድ እና በሁሉም ሰው መካከል ፍትህን የሚጠብቅ መሆን። ግን አንድ ሰው ፍትህን ብቻ ቢያውቅ
ልቡ ካለሰለሰ የአላህ ፍቅር ሙሉ በሙሉ አያገኝም። ምክንያቱም አላህ የሚወደው ባሪያ ለሰዎችም ርህራሄ ያሳያል። ቀጣዩን አራተኛው ምልክት የዚህን መልስ ይሰጠናል። በዚህ ዓለም ውስጥ አንዳንድ ሰዎች በኃይላቸው ይታወቃሉ። አንዳንዶች በሀብታቸው፣ አንዳንዶች በእውቀታቸው። ነገር ግን አላህ ዘንድ ታላቅ ዋጋ ያለው ሌላ ነገር አለ። ያም የሰውን ህመም የሚሰማ ልብ ነው። የሰውን ህመም የሚሰማ ልብ። አንድ ሰው ራሱ ችግር ላይ ሆኖ ለሌላው ሰው ለመርዳት ሲሞክር፣ አንድ ሰው ራሱ ተጎድቶ ለሌላው ለመርዳት ሲችል፣ ያ ልብ አላህ የሚወደው ልብ ነው። አላህ በቁርአኑ እንዲህ ይላል፣ አላህ መልካም አድራጊዎችን ይወዳል። ሱረቱል በቀራ 295። ወንድሜ፣ መልካምነት ማለት ብዙ ገንዘብ መስጠት ብቻ አይደለም። አንዳንድ ጊዜ አንድ ጥሩ ቃል፣ አንድ ሰውን ማበረታታት፣ የተጨነቀ ሰውን ማጽናናት፣ የተራበን ሰው መመገብ፣ እነዚህ ሁሉ በአላህ ዘንድ ታላቅ ናቸው። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ለሰዎች ርህራሄ የማያደርግ ሰው አላህ ርህራሄ አያደርግለትም። ሰሒህ አልቡኻሪ፣ ሰሒህ አልሙስሊም ላይም ተዘግቧል ይህ ሐዲስ። አስቡ፣ ነቢዩ ሰለላሁ ዐለይሂ ወሰለም እጅግ ታላቅ ሰው ነበሩ፣ የአላህ መልእክተኛ። ነገር ግን ከድሆች ጋር ይቀመጡ ነበረ፣ ከደካማዎች ጋር ይሆኑ ነበረ፣ ልጆችን ይወዱ ነበረ፣ ለሰዎች ልባቸው ሩህሩህ ነበረ። አንድ ጊዜ አንድ ሰው ነቢዩ ሰለላሁ ዐለይሂ ወሰለም ልጆቻቸውን ሲስሙ አየ። እናም እንዲህ አለ፣ እኔ 10 ልጆች አሉኝ፣ አንዱንም አልስምም። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ርህራሄ የሌለው ሰው ርህራሄ አይደረግለትም። ሱብሃንአላህ። ዛሬ ራስህን ጠይቅ። ሰዎች ችግር ሲያጋጥማቸው ወደ እኔ ሲመጡ ደስ ይለኛል ወይስ ልቤ ተዘግቷል ብለህ ራስህን ጠይቅ። ወንድም፣ አላህ የሚወደው ሰው ለራሱ ብቻ አይኖርም። የሌሎችን ህመም ይሰማል፣ በሌሎች ደስታ ይደሰታል፣ ሰዎችን ለአላህ ብሎ ይወዳል። ይህ ነው አራተኛው ምልክት፣ ርህራሄና ቸርነት ያለው ልብ መሆን። ግን የአላህ ፍቅር ያለው ሰው ለሰዎች ብቻ መልካም አይሆንም፣ ከአላህ ጋር ያለውን ግንኙነትም ይጠብቃል። ቀጣዩ አምስተኛው ምልክት አላህን በሚስጥርም በግልጽም የሚያስታውሱ እናያለን። ሰው በዚህ ዓለም ውስጥ ብዙ ነገሮችን ሊረሳ ይችላል። ስራውን፣ ቃሉን፣ እንኳን አንዳንድ ጊዜ የሚወዳቸውን ሰዎች ሊረሳ ይችላል። ግን አላህን የማይረሳ ልብ አለ። ያ ልብ በችግርም በደስታም በብቸኝነትም አላህን ያስታውሳል ሁልጊዜ። ወንድሜ፣ አንድ ሰው በሰዎች መካከል ሲሆን አላህን ማስታወስ ቀላል ሊሆን ይችላል። ግን ማንም ሰው በሌለበት ልቡ ለአላህ ሲታሰር፣ ይህ የእውነተኛ ኢማን ምልክት ነው። አላህ በቁርአኑ እንዲህ ይላል፣ እነዚያ አላህን ቆመውም ተቀምጠውም በጎናቸው ተኝተውም የሚያስታውሱት። ሱረቱል አልኢምራን 191። አላህን ማስታወስ ማለት ምላስህ ሱብሓን አላህ ማለት ብቻ አይደለም። አላህን ማስታወስ በውሳኔ ውስጥ አላህን ማስቀደም ነው። ሰዎች ሲያዩህም ማንም ሲያይህም አላህ እንደሚያይህ ማሰብ ነው። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ጌታውን የሚያስታውስ እና የማያስታውስ ሰው ምሳሌ ሕያው እና ሙት ሰው ምሳሌ ነው ብለዋል። ሱብሓነላህ። ሰሒህ አልቡኻሪ ላይ የተዘገበው። አስቡ፣ አንድ ሰው በጣም ብቸኛ ሆኖ ሰዎች ሁሉ ቢርቁት ግን እጁን አንስቶ ያ አላህ ቢል ያ ሰው ብቻውን አይደለም። አዎ፣ ምክንያቱም የሚያስታውሰው አላህ ከእርሱ ጋር ነው። አላህ የሚወደው ሰው ልቡ በዱንያ ብቻ አይሞላም። ሀብት ቢኖረውም
አላህን ያስታውሳል። ችግር ቢመጣበትም አላህን ይጠራል። ስኬት ቢያገኝም ይህ ከአላህ ነው ይላል። ወንድሜ ራስህን ጠይቅ። በቀኔ ውስጥ ስንት ጊዜ አላህን አስባለሁ? ስልኬን፣ ስራዬን፣ የዓለምን ጉዳይ ለሁሉም ጊዜ አገኛለሁ። ግን ለዚያ የፈጠረኝ ጌታ ስንት ጊዜ እሰጠዋለሁ? ይህ ነው አምስተኛው ምልክት። አላህን በብዙ ጊዜ የሚያስታውስ እና ልቡ ከአላህ ጋር የተያያዘ ሰው መሆን። ግን የአላህ ፍቅር ያለው ሰው በማስታወስ ብቻ አይቆምም። ለአላህ ብሎ በፈተና ጊዜ የሚጸና ልብ ይኖረዋል። ቀጣዩን ስድስተኛው ምልክት የዚህን ጉዳይ ይነግረናል። በፈተና ጊዜ የሚጸና እና በሰብር የሚታወቅ ሰው። ሁሉም ሰው ምቾትን ይፈልጋል፣ ግን እውነተኛው የእምነት ጥንካሬ የሚታየው ሁሉም ነገር ሲከብድ ነው። አንድ ሰው ሲሳካለት አላህን ማመስገን ይችላል፣ ግን ችግር ሲመጣ፣ ኪሳራ ሲደርስ፣ ህመም ሲመጣ፣ ሰዎች ሲርቁት፣ በዛን ጊዜ ልቡ ወዴት እንደሚያመራ ያን ጊዜ ይገለጣል። አላህ በቁርአኑ እንዲህ ይላል፣ አላህ ታጋሾችን ይወዳል። ሱረቱል አሊ ኢምራን 146። ሰብር ማለት ችግር ሲመጣ ማልቀስ አይደለም ማለት አይደለም። ህመም ሲሰማህ ልብህ አይነካም ማለት አይደለም። ሰብር ማለት ልብህ ቢያዝንም ምላስህ ከአላህ ላይ አለማላቀቅ ነው። በፈተና መካከል አላህ ያውቃል፣ አላህ ከእኔ ጋር ነው ማለት ነው። አስታውስ፣ የነቢዩ አዩብ ዓለይሂ ሰላቱ ወሰላም ታሪክ ለረጅም ጊዜ በፈተና ውስጥ ነበሩ። ጤናቸው ተፈተነ፣ ሀብታቸውም ተፈተነ፣ ብቸኝነትም ደረሰባቸው። ግን ከአላህ ጋር ያላቸውን ትስስር አልተውትም ነበረ። አላህ በቁርአን እንዲህ ይላል፣ እኛ በትዕግስት ያገኘነው ባሪያችን አዩብን አስታውስ። ሱብሃንአላህ፣ እርሱ በጣም ወደ እኛ የሚመለስ ነበረ። ሱረቱል ሷድ 44። ወንድሜ አንዳንድ ጊዜ እኛ እንጠይቃለን፣ ለምን ችግር ደረሰብኝ? ለምን አላህ ይህን ፈተነኝ? ግን አንዳንድ ጊዜ ፈተናው ወይንም ሊያጠፋን አይደለም፣ ለመቅረብ ነው። ልብህ ወደ አላህ እንዲመለስ ነው፣ ደረጃህ እንዲጨምር ነው። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ታላቅ ሽልማት ከታላቅ ፈተና ጋር ነው ብለዋል። ራስህን ጠይቅ፣ በችግር ጊዜ ወደ አላህ እቀርባለሁን ወይስ ከእርሱ እርቃለሁ ብለህ ጠይቅ። አላህ የሚወደው ሰው ፈተና ሲመጣ አይሰበርም ማለት አይደለም፣ ነገር ግን ሲሰበርም ወደ አላህ ይመለሳል። ይህ ነው ስድስተኛው ምልክት። በፈተና ጊዜ በሰብር የሚጸና እና ወደ አላህ የሚመለስ መሆን። ግን አሁን የመጨረሻው ምልክት ቀርቷል። ይህ ምልክት የሰውን ሕይወት ሙሉ በሙሉ የሚቀይር ነው። የመጨረሻውና ሰባተኛው ምልክት ነቢዩ ሰለላሁ ዐለይሂ ወሰለም በመከተል የሚኖር ሰው ማለት ነው። ምን ማለት ነው? አንድ ሰው አላህን እወዳለሁ ሊል ይችላል፣ በምላሱ፣ በልቡ፣ በእንባው ይህ ሊገልጽ ይችላል። ግን የእውነተኛ ፍቅር ማስረጃ ምንድነው? አላህ የሚወደው ሰው እንዴት ይታወቃል? መልሱ ነቢዩ ሰለላሁ ዐለይሂ ወሰለም በመከተል ነው። ምክንያቱም አላህን መውደድ ማለት የራሳችንን ምኞት መከተል አይደለም። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ያስተማሩንን መንገድ መከተል ነው። አላህ በቁርአኑ በግልጽ እንዲህ ይላል፣ በላቸው አላህ የምትወዱ ከሆነ ተከተሉኝ፣ አላህም ይወዳችኋል፣ ኃጢአታችሁንም ይምራላችኋል። ሱረቱል አሊ ኢምራን 31። ይህ አንድ ታላቅ መልእክት ነው። አላህን እወዳለሁ የሚል ሰው የነቢዩን ሰለላሁ ዐለይሂ ወሰለም ሱና መከተል አለበት። በአምልኮው፣ በባህሪው፣ ከሰዎች ጋር በተያያዘ፣ በትምህርቱ፣ በትዕግስቱ። ነቢዩ ሰለላሁ ዐለይሂ ወሰለም የአላህ በጣም የተወደደ ባሪያ ነበሩ።
ግን ታላቅነታቸው በሰዎች ላይ በኩራት አልነበረም፣ በትህትና ነበረ። ደካሞችን ይረዱ ነበረ፣ ይቅር ይሉ ነበረ፣ ለሰዎች ርህራሄን ያሳዩ ነበረ። አስቡት፣ አንድ ሰው የሚወደውን ሰው ለመኮረጅ ይፈልጋል። የሚወደውን ሰው ቃል ይደግማል፣ አካሄዱን ይከተላል፣ ባህሪውን ይወስዳል። እንግዲህ አላህ የሚወድ ሰው የነቢዩን ሰለላሁ ዐለይሂ ወሰለም መንገድ ለምን አይከተልም? ወንድሜ ዛሬ ራስህን ጠይቅ። እኔ አላህን እወዳለሁ እላለሁ፣ ግን የእርሱን መልእክት ሰለላሁ ዐለይሂ ወሰለም መንገድ እከተላለሁ እንዴ ብለህ ራስህን ጠይቅ። የአላህ ፍቅር የሚታየው በቃላችን ብቻ አይደለም፣ በምርጫችን ነው፣ በባህሪያችን ነው፣ በሕይወታችን ነው። እነዚህ ናቸው አላህ የሚወደው ሰው 7 ምልክቶች። ልቡ ለአላህ የተያዘ ሰው መሆን፣ ወደ አላህ በተውባ መመለስ። 2 ሶስተኛ ፍትህን መጠበቅ፣ በሁሉም ነገር ላይ ስትፈርድ ፍትህን መጠበቅ። 4ኛ ርህራሄና ቸርነት ማሳየት ለሁሉም ነገር፣ ለሰዎች በተለይ። 5ኛ አላህን በብዙ ማውሳት፣ ሁል ጊዜ ወደ አላህን ማውሳት፣ አላህን መዘከር። 6ኛ በፈተና ጊዜ በሰብር መጽናት፣ በትዕግስት። 7ኛና የመጨረሻው ደግሞ ነቢዩን ሰለላሁ ዐለይሂ ወሰለም መከተል ነው። የእርሳቸውን ፈለግ ሰርቶ ያሳዩንን ነገር መከተል። እነዚህ 7 ምልክቶች በሕይወትህ ውስጥ ካሉ አላህን አመስግን። ዛሬ የጠቀስናቸው 7 ወሳኝ ምልክቶች ካሉ በሕይወትህ ውስጥ አላህን አመስግን። ካልተሟሉ ተስፋ አትቁረጥ፣ አብሽር። ሁልጊዜ ተስፋ ሳይቆርጥ ወደ አላህ የሚመለስ ልብ ከሁሉም ልብ የተከበረ ልብ ነው። አላህ ይውደዳችሁ። ይህንን ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። ለወዳጅ ዘመዶቻችሁን ሼር በማድረግ ቪዲዮውን ለሁሉም ሙስሊም እህትና ወንድሞቻችን እንዲደርስ እናንተም የበኩላችሁን አስተዋጽኦ አድርጉ። አንዴ እዚህ ጋር ቆም ላድርጋችሁ። ቪዲዮውን ላይክ አድርጉት፣ አካውንቴንም ሰብስክራይብ ያድርጉ። ቪዲዮ ይቀጥላል። ወደ ቪዲዮ እንመለስ። ሀቢ ቄሬን ሰብስክራይብ በማድረግ የእኔ ቤተሰብ ይሁኑ። አመሰግናለሁ።